በዛሬው ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ይዘናል። በተለይ እናንተን የሚያሳትፉ ሽልማቶችን ወደ እናንተ የምናደርስበት ፕሮግራማችን የጥያቄና መልስ ፕሮግራማችን ዛሬም እንደተለመደው ወደ እናንተ ይደርሳል። የአንድን አሰልጣኝ እንግዲህ የተዘዋወረበትን ክለቦች ትመለከቱና የአሰልጣኙን ስም ትገምታላችሁ ኮሜንት ቦክስ ላይ። እሱ ፕሮግራማችን ይቀርባል። በዝውውር ጉዳዮች ግን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ዘንድሮ አርሰናል የትኛውን አጥቂ ያስፈርማል፣ በአጥቂ መስመሩ ላይ የሚኬል አርቴታ ምርጫ የትኛው ነው የሚለውን ጉዳዮች እንመለከታለን። ቤንጃሚን ሼስኮና እንዲሁ ቪክተር ዮከርሽ ከአርሰናል ጋር ስማቸው ሲነሳ እንደነበር በደንብ የምናስታውሰው ጉዳይ ነው። ሌላኛው ጉዳይ ግን የቪክተር ዮከርሽ ጉዳይ የተመለከተ ይሆናል። ቪክተር ዮከርሽ ትናንትና አርሰናሎች ከዚህ ዝውውር ራሳቸውን አግልለዋል የሚሉ መረጃዎች ከወደ ፖርቱጋል ሲሰሙ ነበርና በትክክልም አርሰናል ከዚህ ዝውውር ራሱን አግልሏል ወይ የሚሉትን ጉዳዮችም እንዲሁ መልስ የምንሰጣችሁ ነው የሚሆነው። የሁጎ ኤኬቴኬንና የማንቸስተር ዩናይትድ ግንኙነትንም እንዲሁ እንመለከታለን። እንደተለመደው ደግሞ 240 ሰከንድ በሚለው ፕሮግራማችን ዓለም ላይ እየተፈጠሩ የሚገኙ እግር ኳሳዊ አበይት ጉዳዮችን በ240 ሰከንድ ውስጥ ወይም በ4 ደቂቃ ውስጥ ወደ እናንተ የምናደርስበት ፕሮግራማችንም ዛሬ ወደ እናንተ ይደርሳል። ጤና ይስጥልን እጅጉን የተወደዳችሁ ቤተሰቦቻችን እንደምን አላችሁልን? ይሄ ፉአድ ባህሩ የሚለው የዩቲዩብ ቻናላችን ነው። ስለምትከታተሉን ከኛ ጋር ስለሆናችሁ እጅጉን ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን የምናነሳበት ቻናላችን ነው። ይህንን ቻናል ያልተቀላቀላችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ ነው በአክብሮት የምንጋብዘው። እኛን ለማበረታታት ደግሞ ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩት በአክብሮት እንጋብዛለን። በቀጥታ ወደ ዛሬው ፕሮግራማችን ነው የምናመራው። ቅድሚያ ደግሞ የምናደርገው እናንተን የምትሳተፉ በትና ሽልማቶችን የምታገኙበት ጥያቄና መልስ ፕሮግራማችን ይሆናል። የአሰልጣኝ ነው እንግዲህ ዛሬ ጥያቄያችን አሰልጣኝ ላይ ነው የሚያተኩረው። አሰልጣኙ የተዘዋወረባቸውን ክለቦች ትመለከቱና አሰልጣኙ ማን እንደሆነ ግምቶቻችሁን ኮሜንት ቦክስ ላይ ታጋሩናላችሁ። ወደ ጥያቄው በቀጥታ እናምራ። የዛሬው ባለታሪካችን አሰልጣኝ ነው። ከአሰልጣኝነቱ በፊት ግን በርካቶች የሚያስታውሱት ቄንጠኛ እግር ኳስ ተጫዋች እንደነበርም ይነገራል። ይህንን ደግሞ በስፔን እንዲሁ ደግሞ በጣሊያንና በኳታር ክለብ ጭምር እንዲሁ በሜክሲኮ ክለቦችም ያሳለፈበት የእግር ኳስ ህይወት እንዳለውም ይነገራል። በአሰልጣኝነቱ ግን የተዋጣለት እንደሆነ ነው የሚነገረው። የማሰልጠን ስራውን የጀመረው በባርሴሎና ሁለተኛው ቡድን ወይም በባርሴሎና ቢ ቡድን ነው። ከዛም በመቀጠል የባርሴሎና ዋና አሰልጣኝ ሆነ። በባየር ሚኒክና በማንቸስተር ሲቲም የአሰልጣኝነት ስራውን የቀጠለበት ጊዜም እንደነበር የምናስታውሰው ነው። ይህ አሰልጣኝ በርከት ያሉ ዋንጫዎችን ለክለቡና እንዲሁ ደግሞ ለሀገሩም ጭምር ማምጣት የቻለ ሰው ነው። የእንግሊዝ ፕሪሚየር ሊግን 6 ጊዜ ማሸነፍ ችሏል። 3 ጊዜ የስፓኒሽ ሻምፒዮን ወይም የስፔን ላሊጋን ማሸነፍ የቻለ አሰልጣኝ ነው። 4 ጊዜ የፊፋ የዓለም ክለቦች ዋንጫን፣ 3 ጊዜ የጀርመን ቡንደስሊጋን፣ 3 ጊዜ ደግሞ በግሉ የዓለም ምርጡ አሰልጣኝ ተብሎም ተሸልሟል። 3 የአውሮፓ ቻምፒየንስ ሊጎችን ይህ አሰልጣኝ ያሸነፈው ነው። 4 ዩኤፋ ሱፐር ካፕ፣ 2 ደግሞ የጀርመን ካፕን ጨምሮ በርከት ያሉ ዋንጫዎችን ይህ አሰልጣኝ ማምጣት ችሏል። ይህ አሰልጣኝ ማን ይመስላችኋል? ምላሾቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ተመልሰን መጣን። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። ከዝውውር ጉዳዮች ጋር በተያያዘ አንዳንድ መረጃዎችን ወደ እናንተ እናድርስ። በተለይ ከአርሰናልና ከአጥቂ መስመር ፍላጎቶቻቸው ጋር በተያያዘ አንዳንድ ጉዳዮችን ወደ እናንተ ለማድረስ እንሞክር። አርሰናሎች በዚህ የዝውውር መስኮት ያስፈርማሉ ተብሎ ከሚጠበቁበት ቦታዎች መካከል አንደኛው የአጥቂ መስመር ተጫዋች እንደሆነ ምንም ጥርጥር የሌለው ጉዳይ ነው። በዚህ የዝውውር መስኮት በንቃት ይሳተፉበታል ተብሎ የሚጠበቀው ይኸው እንግዲህ የማጥቃት ባህሪ ያላቸው ተጫዋቾችን ማምጣት ላይ ነው። ከዚህ መካከል ደግሞ 9 ቁጥር ተጫዋች ደግሞ ዋነኛ እንደሆነ ይገመታል። በእርግጥ ሚኬል አርቴታ አሁንም ቢሆን በካይ ሃቨርትስ እምነት እንዳለውና ካይ ሃቨርትስን የሱን እንግዲህ የአጨዋወት ሲስተሞችን በጣም እንደሚወድ የአጨዋወት ስርዓቱንም በጣም እንደሚወደው ጭምር ይነገራል። ከዛ በተጨማሪ ግን ሌሎች ተጨማሪ አጥቂዎችን ግን መጨመር እንደሚፈልግ ግን ይገለጻልና በአጥቂ መስመሩ ላይ ከተለያዩ ተጫዋቾች ጋር አርሰናል ስሙ እየተነሳ ነው የሚገኘው። አንደኛው ቤንጃሚን ሼስኮ ነው። ይሄ ስሎቬኒያዊ አጥቂ ከአርሰናል ጋር ስሙ መነሳት የጀመረው በዚህ የዝውውር መስኮት ብቻ አይደለም። ባለፉት የዝውውር መስኮቶችም በጥርም ባለፈው ክረምት የተጫዋቾች የዝውውር መስኮትም እንዲሁ ከዚህ ቡድን ጋር ስሙ ሲነሳ እንደነበር እናስታውሳለን። በተለይ ተጫዋቹ እንግዲህ በአርሰናል የመጫወቻ ደቂቃዎች እንግዲህ
ቃል ስላልተገባለት አብዛኞቹን ጨዋታዎች በቋሚነት የመሰለፍ ቃል ስላልተገባለት እንጂ ባለፈው የዝውውር መስኮትም ይህ ተጫዋች ወደ አርሰናል ሊዘዋወር ከስምምነት ደርሶ እንደነበር የሚያሳዩ ሪፖርቶች ነበር የወጡት። ነገር ግን ያንን ይፈልገው ነበር፣ በቋሚነት መጫወት የሚፈልግበት ቡድን ነበር ለእድገቱ የሚፈልገውና በዛው በአረቢ ለብዚሽ ለመቆየት ተስማምቶ ኮንትራቱን አራዝሞ እንደነበር ይታወሳል። ካለፈው የዝውውር መስኮት ደግሞ በአሁኑ ዋጋው ትንሽ ጨመር ብሎ እንደመጣ ይታወቃል። ታዳጊ ነው። በጀርመን ቡንደስሊጋ ዘንድሮ 15 ያክል ግቦችን በጀርመን ቡንደስሊጋ ላይ ማስቆጠር የቻለ ተጫዋች ነው። በጣም ጥሩ ተጫዋች እንደሆነ በተደጋጋሚ ይገለጻል። በርካቶች እንደውም ከኤርሊንግ ሃላንድ ጋር ጭምር ያመሳስሉታል። ይህ ተጫዋች እንግዲህ በአርሰናል ራዳር ውስጥ ከገባ በርከት ያሉ ጊዜያቶችን አሳልፈዋል። ሌላኛው ደግሞ ቪክተር ዮከርሽ ነው። ቪክተር ዮከርሽም ጥሩ የውድድር ዓመትን አሳልፈዋል። በእርግጥ በፖርቱጋል 2 የውድድር ዓመታትን ያሳለፈው ባለፈው የውድድር ዓመትና ዘንድሮ የውድድር ዓመት ላይ ነው። እንግዲህ 2 ዓመታትን አሳልፈዋል። በሁለቱ ዓመቶች ግን በ102 ጨዋታዎች 97 ያክል ግቦችን ያስቆጠረ ተጫዋች እንደሆነ ይገለጻል እና አሁን ላይ አርሰናሎች ከሁለቱ አጥቂዎች ጋር ነው ስማቸው በስፋት እየተነሱ የሚገኙት። በእርግጥ በርከት ያሉ እንግዲህ አጥቂዎች አሁን ላይ በዝውውር ገበያው ላይ የሉም። በተለይ ቲፒካል ነምበር 9 የምንላቸው ወይም 9 ቁጥር ላይ የሚጫወቱ ትክክለኛ 9 ቁጥር ተጫዋቾች አሁን ላይ በገበያው በአብዛኛው የሉም። ነገር ግን የማጥቃት ባህሪ ያላቸው ተጫዋቾችን ግን ማግኘት ይቻላል። ግን አርሰናሎች ትክክለኛ 9 ቁጥር እንግዲህ ማስፈረም ይፈልጋሉ እና ሁለቱ ናቸው አማራጭ ሊሆኑ የሚችሉት። በተለይ ደግሞ ቪክተር ዮከርሽ ሰሞኑን ከማንቸስተር ዩናይትድ ጋር በደንብ ስሙ ሲነሳ ነበር እና ማንቸስተር ዩናይትዶችን አሁን ላይ ወደ ማንቸስተር ዩናይትድ ከመዘዋወር ይልቅ ወደ ሌሎች አውሮፓ ቻምፒየንስ ሊግ ላይ የሚሳተፉ ክለቦችን መቀላቀል እንደሚፈልግ ከገለጸ በኋላ በተለይ አርሰናልን መቀላቀል እንደሚፈልግ ከገለጸ በኋላ ከማንቸስተር ዩናይትድ ጋር ያለው እህል ውሃ እንግዲህ የተቋጨ ይመስላል። ማንቸስተር ዩናይትዶችም ወደ ሌሎች አጥቂዎች ፊታቸውን ስላዞሩ በኋላ ላይ እናነሳዋለን። ማንቸስተር ዩናይትድ እየፈለገ የሚገኘውን አጥቂ የቪክተር ዮከርሽ እና የማንቸስተር ዩናይትድ ጉዳይ የተቋጨ ይመስላል። ስለዚህ ቪክተር ዮከርሽ የሳዑዲ ክለቦች ጥያቄ ያቀርበውለት ውድቅ አድርጓል። ከዛ በተጨማሪ ደግሞ እንዲሁ የጣሊያን ክለቦችም ጥያቄ ያቀርበውለት ያን ያክል ወደ ጣሊያን መጓዝ ፍላጎት እንደሌለው ገልጿል እና እንግዲህ ብቸኛ አማራጩ ተብሎ የሚነሳው አርሰናል ነበር። ትናንትና ደግሞ ከወደ ፖርቱጋል የወጡ መረጃዎች እንደሚያሳዩት ከሆነ ቪክተር ዮከርሽ በአርሰናል ራዳር ውስጥ የለም ወይም ደግሞ አርሰናል ከዚህ ዝውውር ራሱን አግልሏል የሚሉ መረጃዎች ደግሞ እየወጡ እንደነበር ተመልክተናል። በእርግጥ እነዚህ የፖርቱጋል ሚዲያዎች አብዛኞቹ ተአማኒነታቸው አጠራጣሪ የሆኑ ናቸው። ነገር ግን ወደ ማንቸስተር ዩናይትድ መዘዋወር እንደማይፈልግ ግን ቀድመው የገለጹት እነዚሁ ናቸው። እነ ሪከርድ ፖርቱጋል፣ ኦጆጎ የተባሉ የፖርቱጋል ሚዲያዎች ናቸው እና እነዛ መረጃዎች በትልልቆቹ በታማኝ በሚባሉት እነ ፋብሪዚዮ ሮማኖ ጭምር የተረጋገጡ መረጃዎች ሆነው እንግዲህ ወደ ማንቸስተር ዩናይትድ የመቀላቀል ሙሉ ለሙሉ እንግዲህ የተቆረጠ ነገር ባይኖረውም ነገር ግን ከማንቸስተር ዩናይትድ ይልቅ ሌሎች በአውሮፓ ቻምፒየንስ ሊግ መሳተፍ የሚችሉ ክለቦችን መቀላቀል ትልቁ ምርጫውን እንደሚያደርግ ነው ቪክተር ዮከርሽ ሲገለጽ የነበረውና እነዚሁ የፖርቱጋል ሚዲያዎች እንግዲህ ሀሳቦቻቸውን ሲሰጡ ትላንትና አርሰናል ከዚህ ዝውውር ራሱን አግልሏል የሚሉ መረጃዎችን ነው ትላንትና ደግሞ ያወጡት። በእርግጥ የተለያዩ ምክንያቶች አሉ ከዚህ ተጫዋች ዝውውር ጋር አርሰናል ራሱን ሊያገል የቻለበት ምክንያት። አርሰናል ከዚህ ተጫዋች ዝውውር ራሱን ካገለለ በኋላ ደግሞ አሁን ላይ ዋነኛ አማራጩ በድጋሚ ቤንጃሚን ሼስኮ እንደሆነ እየተገለጸ ነው። ብቸኛ አማራጩ ብሎ ማነሳት የሚቻላል። ቅድም እንዳልኩት በዝውውር ገበያው ላይ በርከት ያሉ 9 ቁጥር ተጫዋቾችን ወይም ቲፒካል ነምበር 9 የምንላቸውን ተጫዋቾች ማስፈረም አሁን ላይ የሚቻልበት ጊዜ እንዳልሆነና በቁጥር ደግሞ አማራጮች እንደሌሉ የምናውቀው ጉዳይ ስለሆነ አርሰናል እዚህ ተጫዋች ላይ ነው ትኩረቱን ያደረገው። በእርግጥ የዝውውር መስኮቱ ሲከፈት ጀምሮ የሚኬል አርቴታ ምርጫ ቤንጃሚን ሼስኮን ማዘዋወር ነው። አንድሪያ ቤርታ የስፖርቲንግ ዳይሬክተሩ አርሰናልን ከተቀላቀለ በኋላ ትልቁ ምርጫው ቪክተር ዮከርሽን ማምጣት እንደሆነና ከሚኬል አርቴታ ጋር እንግዲህ በአጥቂ ምርጫ ላይ ለመግባባት ውስጥ ገብቶ የነበረ ቢሆንም አሁን ላይ ግን ሁለቱም ሰዎች በዚህ የአረብ ለብዚሽ ስሎቬኒያ ቢያጥቂ ላይ ሙሉ ለሙሉ ትኩረታቸውን እንዳደረጉ የሚያሳዩ ዘገባዎች ይወጣሉ። ከዚህ ዝውውር ጋር በተያዘ እንግዲህ እድሜው ገና ከመሆኑ ጋር በተያዘ ከዛ በተጨማሪ የዝውውር ዋጋው ደግሞ ከቪክተር ዮከርሽ ትንሽ ከፍ ቢልም ነገር ግን የተሻለ የረጅም ዓመታት ጥቅሞችን ሊሰጥ የሚችል አይነት ተጫዋች እንደሆነ ይገለጻልና እንዲሁ ደግሞ ታዳጊ ነው። አሁን ካሉት የአርሰናል የታዳጊ ስብስቦች ጋር ከነ ቡካዮ ሳካ ጋር ከነ ዴክላን ራይስ ጋር እንዲሁ ከሌሎቹም እንግዲህ ተጫዋቾች ጋር በደንብ ተላምዶ ወደፊት ማደግ የሚችል አይነት ተጫዋች ነው ብለው ያምናሉ እነ ሚኬል አርቴታና እንዲሁ ደግሞ አንድሪያ ቤርታ ጭምርና እንግዲህ ቤንጃሚን ሼስኮን ማምጣት በትልቁ ፍላጎት እንዳላቸው ነው የሚገለጸው። ከቪክተር ዮከርሽ ጋር ግን አንዳንድ ጉዳዮችን እናንሳ። ይህ ተጫዋች እውነትም እንግዲህ በአርሰናል ራዳር ውስጥ ወይም ደግሞ ከአርሰናል ዝውውር እቅዶች ውስጥ ውጭ ሆኗል ወይ? ትናንትና እንግዲህ የፖርቱጋል ሚዲያዎች ምላሹን የሰጡ ይመስላሉ። አዎ ሲሉ ነው የገለጹት።
የዚህ ዝውውር እንግዲህ ውስብስብነት የተጀመረው በዘንድሮ የክረምት የተጫዋቾች የዝውውር መስኮት ብቻ አይደለም። ባለፈው የክረምት የተጫዋቾች የዝውውር መስኮት ጅማሬውን ያደረገው ያኔ ነው። የዚህ ተጫዋች ጉዳይ ውስብስብ እየሆነ የመጣበት ጊዜ ያኔ ነው። ተጫዋቹና ስፖርቲንግ ሊዝበን እንግዲህ በመጀመሪያ የውድድር ዓመታቸው እንዳልኳችሁ ቅድም 2 የውድድር ዓመታቶችን ነው በስፖርቲንግ ሊዝበን ያሳለፈውና በመጀመሪያው የውድድር ዓመቱ እጅግ አስደናቂ ጊዜን በፖርቱጋል አሳልፈዋል። ስፖርቲንግ ሊዝበን ሻምፒዮን እንዲሆን አድርገዋል። እንዲሁ ደግሞ በፕሪሚየር ሊግም ከፍተኛ ግብ አስቆጣሪ ሆኖ ጭምር እንዲያጠናቀቅ ያደረገ ተጫዋች ነው። በመጀመሪያው የውድድር ዓመቱ የሰራውን ድንቅ ስራ ተመልክተው ደግሞ በርከት ያሉ ትልልቅ የአውሮፓ ክለቦች ይህንን ተጫዋች ለማስፈረም የመጀመሪያውን የውድድር ዓመቱን እንዳጠናቀቀ ያለፈው የክረምት የተጫዋቾች የዝውውር መስኮቶች ላይ ትልልቆቹ ክለቦች የስፖርቲንግ ሊዝበንን በር ማንኳኳት ጀመሩ። ያኔ ነው እንግዲህ የስፖርቲንግ ሊዝበኑ ፕሬዚደንት የሆኑት ቫራንዳስ እና የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር የነበረው ሁጎ ቪየና አሁን ላይ ይህ ሰው በማንቸስተር ሲቲ ነው የሚገኘው። እነዚህ ሁለት ሰዎች ቪክተር ዮከርሽን ያግባቡታል። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት አንተን የሚፈልግ ትልቅ ክለብ ሲመጣ እኛ በ60 ሚሊዮን ዩሮ ልንለቅህ ፍቃደኛ እንሆናለን፣ አሁን ላይ ግን ከኛ ጋር ቆይ ብለው ውሎችን ያስፈርሙታል። ወይም በሚቀጥለው የዝውውር መስኮት እንግዲህ ትልቅ ክለብ ሲመጣ ምንም ሳንጨቃጨቅ 60 ሚሊዮን ዩሮ ብቻ ካቀረቡልን በቀጥታ እንሸጣለን የሚል አይነት ሀሳቦችን አቅርበው ኮንትራቶችን ያስፈረሙት ባለፈው የክረምት የተጫዋቾች የዝውውር መስኮት። በዚህኛው የዝውውር መስኮት ላይ ሲመጣ እንግዲህ ተጫዋቹ ቪክተር ዮከርሽ አሁን ላይ የሚለው ጉዳይ የተገባልኝ ቃል እየተፈጸመልኝ አይገኝም ነው። ትልልቆቹ ክለቦች አሁንም ፍላጎት አላቸው። ማንቸስተር ዩናይትድ እዚህ ተጫዋች ላይ ፍላጎት ሲያሳይ እንደነበር እናስታውሳለን። አርሰናልም እዚህ ተጫዋች ላይ ፍላጎት እንዳለው በተደጋጋሚ ሲያሳይ እንደነበር እና አሁንም ጭምር ፍላጎት እንዳሉች የሚያሳዩ መረጃዎች እየወጡ እንደሆነ ይታወቃል። ስለዚህ አሁን ላይ እንግዲህ የስፖርቲንግ ዳይሬክተሩ የስፖርቲንግ ሊዝበን ፕሬዚደንቱ ሰሞኑን ሚዲያ ላይ ወጥተው በተለይ ከነበራቸው ቆይታ ጋር በተያዘ አንዳንድ መረጃዎችን ሲሰጡ ምናሉ ይሄ ተጫዋች አሁን ላይ 3 ዓመት ኮንትራት ከኛ ጋር ይቀርባል። ከዛ በተጨማሪ ደግሞ ይፋዊ የቀረበልን ምንም አይነት ጥያቄ የለም። ስለዚህ 0 ይፋዊ ጥያቄና 3 ዓመት ኮንትራት ነው ከኛ ጋር የሚቀረውና ስለዚህ ማን ነው ስልጣን ያለው? ይህንን ተጫዋች ማቆየት ከፈለግን ማቆየት እንችላለን፣ መሸጥም የምንፈልገው ደግሞ በራሳችን በምንፈልገው ገንዘብ ነው የሚል አይነት እንግዲህ ሀሳቦችን ማንሳት ጀመሩ እና 80 ሚሊዮን ዩሮ እና ከዛ በላይ ብቻ እስከ 100 ሚሊዮን ዩሮ የሚደርስ ክፍያን ብቻ እንደሚቀበሉ ይሄው እንግዲህ የስፖርቲንግ ሊዝበኑ ፕሬዚደንት ቫራንዳስ ተናገሩና እንግዲህ ተጫዋቹና ክለቡ ወይም ተጫዋቹና ቫራንዳስም ጭምር እንዲወኪሉ ሐሰን ቻትካያ ይባላል። ሁለቱ እነዚህ አካላት እንግዲህ እርስ በርስ ግጭቶች ውስጥ ይገባሉ። የተነሳው ጉዳይ እንግዲህ ተጫዋቹ ቪክተር ዮከርሽና እንዲሁ ደግሞ ወኪሉ ሐሰን የሚሉት ተጫዋቹ የተገባለት ቃል እየተፈጸመለት አይደለም። ስፖርቲንግ ሊዝበኖች ባለፈው የክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች ለመሸጥ ሲስማሙ ወይም ደግሞ በሚቀጥለው የውድድር ዓመት ይህንን ተጫዋች እንለቀዋለን ብለው ቃል የገቡልን ዋጋ 60 ሚሊዮን ዩሮ የሚያቀርብ ትልቅ ክለብ ካለ ይህንን ተጫዋች ለመሸጥ ፍቃደኛ እንሆናለን ብለው ቃል ገብተውልን ነበር። በዘንድሮው የውድድር ዓመት ግን ይህንን ተጫዋች ከ80 እስከ 100 ሚሊዮን ዩሮ ካልሆነ በስተቀር ክለቡ አልለቀውም እያለው ነውና ይሄ ጉዳይ ወደ ሕግ ልናመራ የምንችልበት ጉዳይ እንደሆነ ጭምር እንግዲህ ለመግለጽ እንወዳለን የሚል አይነት ሀሳብን ወኪሉ ጭምር ሲናገር እንደነበር ነው የምናስታውሰው። ተጫዋቹም ጭምር ከዚህ በኋላ ለዚህ ክለብ ምንም አይነት ጨዋታዎችን ማድረግ አልፈልግም የሚል አይነት ሀሳቦችን እስከ መስጠት ድረስ ነው የነዚህ ሁለት አካላት የስፖርቲንግ ሊዝበን እንዲሁ ደግሞ የተጫዋቹና የወኪሉ ጉዳይ ጭቅጭቅ ውስጥ ወይም ውስብስብ ውስጥ እየገባ የሚገኘው። ሐሰን እንግዲህ ሲናገር የተጫዋቹ ወኪል እኛ ወረቀት ጭምራለን ውሎ የተፈራረምንበት በሚቀጥለው የዝውውር መስኮት 60 ሚሊዮን ዩሮ የሚያመጣ ክለብ ካለ ይህንን ተጫዋች እንለቅላቸዋለን የሚል አይነት ውሎችን የተፈራረምንበት ከክለቡ ጋር ባለፈው የውድድር ዓመት ወይም ባለፈው የዝውውር መስኮት የተፈራረምንበት ውላለን የሚል ጭምር ወኪሉ ሀሳቡን ሰጥቷልና ወደ ሕግ ጭምር እንደሚወስዱት የሚያሳዩ መረጃዎች ወጥተዋል። ተጫዋቹ ከዚህ በኋላ በስፖርቲንግ ሊዝበን ቤት ይቀጥላል ተብሎ አይታሰብም። ምክንያቱም ከክለቡ ጋርም ሰጣ ገባ ውስጥ ገብቷል። በዛ ላይ ደግሞ እድሜው እየገፋ ነው የሚገኘውና በትልልቅ ክለቦችን መጫወት ይፈልጋል። 27 ዓመቱ ላይ ይገኛል። በትልልቅ ክለቦች ጥያቄ እየቀረበለት ነውና እድሜው እየሄደ ከመሆኑ ጋር በተያያዘ እንግዲህ የመጨረሻ እድሎቹ ናቸው አሁን ላይ በአውሮፓ ትልልቅ ክለቦች የመጫወት እድሎችን የሚያገኙበት። እንግዲህ በአውሮፓ ማንቸስተር ዩናይትድ እና አርሰናል ትልልቆቹ ክለቦች እነዚህ ይህንን ተጫዋች ለማስፈረም ጥያቄ አቅርበው ከማንቸስተር ዩናይትድ ጋር የነበረውን ጉዳይ ነግሬያችኋለሁ። አርሰናል ደግሞ ከዋጋው ጋር በተያዘ በተለይ ስፖርቲንግ ሊዝበኖች እየጠየቁ ከሚገኘው ዋጋ ጋር በተያዘ ይህንን ተጫዋች ላለማስፈረም እና ከዚህ ዝውውር ራሳቸውን ማግለላቸውን የሚያሳዩ መረጃዎች ደግሞ እንግዲህ ታማኝ ከሆነ የትላንትና የፖርቱጋል ሚዲያዎች ዘገባ የሚያሳይ ነው። ክለቡ አሁን ላይ 60 ሚሊዮን ዩሮ እና ተጨማሪ 10 ሚሊዮን ዩሮ አድኦንሶችን የሚያቀርብ ክለብ ካለ በፍጹም አንቀበልም ሲል ነው ሀሳቡን እየሰጠ የሚገኘው። እኛ ይህንን ተጫዋች ከ80 እስከ 100 ሚሊዮን ዩሮ የሚያቀርብ ክለብ ካለ ብቻ ነው ልንሸጠው ዝግጁ ነን እያለ የሚገኘው። ከነዚህ ክለቦች ውጭ ግን የጣሊያኑ ክለብ ዩቬንቱስም በዚህ ተጫዋች ላይ ፍላጎት እንዳለው
የሚያሳዩ መረጃዎች ሲወጡ እንደነበር ተመልክተናል። እንዲሁ የሳዑዲ ፕሮ ሊግ ክለቦችም የዚህ ተጫዋች ላይ ትልቅ ፍላጎቶችን አሳይተዋል። በተለይ የዓለም ክለቦች ዋንጫ ተጀምሯል እና በዚህ ውድድር ላይ የሚካፈለው የሳዑዲው ክለብ አልሂላል ይህንን ተጫዋች ለማስፈረም ጥያቄዎችን አቅርቧል። በእርግጥ አልሂላል በዚህ ውድድር ዓመት ብዙ ተጫዋቾችን በተለይ በአጥቂ መስመር ላይ ለማስፈረም ትልልቅ እንቅስቃሴዎችን አድርገዋል። ቪክተር ዮከርሽን ለማስፈረም እንቅስቃሴዎችን አድርገዋል። ቪክተር ኦሲሜንን እንዲሁ ቤንጃሚን ሼስኮን በአርሰናል ራዳር ላይ ያለውን ተጫዋች ጭምር ለማስፈረም ሙከራዎችን አድርገዋል እና ቤንጃሚን ሼስኮም እንዲሁ ደግሞ ቪክተር ዮከርሽም ሁለቱም አሁንም በአውሮፓ መቆየትን ምርጫቸው ያደርጋሉና የሳዑዲ ክለቦችን ጥያቄዎች ውድቅ ማድረጋቸው የሚታወስ ነው። ከማንቸስተር ዩናይትድ ጋር በተያያዘ ደግሞ ሪዮ ፈርዲናንድ እና አንዳንድ ትልልቅ የማንቸስተር ዩናይትድ ሌጀንድ የምንላቸው ሰዎችም የተጫዋች ለማንቸስተር ዩናይትድ የሚሆን አይነት ተጫዋች አይደለም ሲሉም እንዲሁ ሰምተናል። ከአካላዊ ጥንካሬ ጋር በተያያዘ የሚያነሱበት ጥያቄዎች አሉ። አሰልጣኝ ሩበን አሞሪምም ከዚህ ተጫዋች ጋር በተደጋጋሚ እንግዲህ መስራት ቢችሉም ጥሩ የውድድር ዓመትን ማሳለፍ ቢችሉም ነገር ግን አንድ ሀሳብን አንስተው ነበር። በአውሮፓ ቻምፒየንስ ሊግ ይወዳደራሉ አይወዳደርም ብሎ የሚመጣ ተጫዋች ካለ በእኔ ቡድን ውስጥ አልፈልገውም። ይህንን ተጫዋች ማንቸስተር ዩናይትድን መቀላቀል ብቻ የሚፈልግ ተጫዋች ብቻ ነው ማምጣት የምፈልገው የሚል አይነት ሀሳብን ጭምር ሲያነሱ እንደነበር ይታወሳል እና ከማንቸስተር ዩናይትድ ጋር ያለው ጉዳይ ወደኋላ የቀረ ጉዳይ ይመስላል። እንዲሁ ከአርሰናል ጋርም ያለው ጉዳይ ምንም እንኳን እልባት ባያገኝም አርሰናሎች ግን ምናልባት ፕላን ቢ አድርገው ሊይዙት እንደሚችሉ ነው የሚታመነው። ቤንጃሚን ሼስኮን ዋነኛ እቅዳቸው ከማድረጋቸው ጋር በተያዘና የቪክተር ዮከርሽ ጉዳይ እንግዲህ ሰጣ ገባዎቹም እነዚህ ናቸው የሚመስሉት። አርሰናል አሁን ላይ ቤንጃሚን ሼስኮ ላይ ነው በትልቁ እንቅስቃሴዎችን እያደረጉ የሚገኙት። ስሎቬኒያዊው የ21 ዓመት ኮከብም በቀጣይ በአርሰናል ቤት ልንመለከታቸው ከምንችላቸው ቲፒካል ነምበር ናይኖች መካከል አንደኛው ይሆናል ተብሎ ይታሰባል። አርሰናሎች ከአጥቂ መስመር በተጨማሪ ግን የማጥቃት ባህሪ ያላቸው ተጫዋቾችንም እንዲሁ ለመጨመር ሙከራዎችን እያደረጉ ይገኛሉ። ኒኮ ዊሊያምስ አንደኛው ነው። ባርሴሎናን መርጧል በእርግጥ ተጫዋቹ። ነገር ግን ባርሴሎና ደግሞ የራሱን ምርጫ አልወሰነም። ደጋፊው በእርግጥ የባርሴሎና ደጋፊዎች ተወዳጅ ተጫዋቻቸው ነው ወይም ይሄ ተጫዋች ቢመጣ እንደሚወዱት ጭምር ይገለጻል። ከላሚን ያማል ጋር ደግሞ በጣም ጥብቅ ጓደኝነት እንዳላቸው ጭምር ይነገራል። ነገር ግን ከፋይናንሻል ጉዳዮች ጋር በተያያዘ ባርሴሎና ምናልባት ይህንን ተጫዋች ላያስፈርም የሚችልበት እድሎች ሊኖሩ ይችላሉ እና አርሰናል አሁንም በተስፋ ይህንን ተጫዋች እየጠበቀው ነው የሚገኘው። በዝውውር ጉዳዮች ላይ አርሰናል ኒኮ ዊሊያምስ ላይም በትልቁ እንቅስቃሴ ያደርጋል። ባየር ሚኒክም የጀርመኑ ክለብም የኒኮ ዊሊያምስ አድናቂ እንደሆኑ ይነገራል። ነገር ግን አሁን ላይ ቅድሚያ ደረጃውን የሚይዘው ባርሴሎና ነው። ተጫዋቹ ልቡ ወደ ባርሴሎና ከመሆኑ ጋር በተያዘ ነገር ግን አርሰናልም ባርሴሎናዎች በፋይናንሻል ጉዳዮች ይህንን ተጫዋች ማስፈረም ባይችሉ አርሰናሎች ይህንን ተጫዋች ለማምጣት ሙከራዎችን እያደረጉ እንዳሉ የሚያሳዩ ሪፖርቶች ይወጣሉ። ሌሎችም በርከት ያሉ የማጥቃት ባህሪ ያላቸው ተጫዋቾች ከአርሰናል ጋር ስማቸው እየተነሳ ነው። ነገር ግን አንዳንድ እጩዎቻቸው ወይም አንዳንድ ዋና የሚሏቸው ሀሳቦቻቸው ወደኋላ እየቀረቡባቸው ይገኛሉ። ሊሮይ ሳኔ በአርሰናል ሲፈለግ ነበር፣ ጋላት ሳራይን ተቀላቅሏል። ከዛ በተጨማሪ ሮድሪጎ በአርሰናል የሚፈለግ ተጫዋች ነው። ምንም እንኳን በሻቪ አሎንዞ እቅድ ውስጥ እንግዲህ ቋሚ ቦታን ወይም ደግሞ ቋሚ ተሰላፊነትን ያገኛል ተብሎ ባይጠበቅም ነገር ግን በሪያል ማድሪድ ደስተኛ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። በሻቪ አሎንዞ የልምምድ ፕሮግራም ደስተኛ እንደሆነ ይገለጻል። በሪያል ማድሪድም ሊቆይ የሚችልበት እድሉ እንዳለ ይገለጻል። ምናልባት በዓለም ክለቦች ዋንጫ ላይ እንግዲህ ራሱን ተመልክቶ ወይም ደግሞ የጨዋታ ጊዜያቶችን አገኛለሁ አላገኝም የሚለውን ነገር ተመልክቶ ደግሞ ውሳኔ ሊያሳልፍ እንደሚችል የሚያሳዩ ሪፖርቶችም ጭምር እንዲሁ እየወጡ ይገኛሉ። ሮድሪጎም እንዲሁ ከአርሰናል ጋር ስሙ የተነሳ ሌላኛው ተጫዋች ነው። በሪያል ማድሪድ ግን ሊቆይ የሚችልበት እድል ከመኖሩ ጋር በተያዘ ምናልባት መንገጫገጮች ሊገጥሙት ይችላሉ እና ኒኮ ዊሊያምስ ነው በትልቁ አርሰናል የሚፈልገው። ወደ ባርሴሎና ማምራት ቢፈልግም በትልቁ ግን አሁንም እየተመለከተው የሚገኝ ተጫዋች ነው። በትክክልም ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ በዚህ የዝውውር መስኮት በእርግጥም መተካት እንዳለባቸው የሚያሳዩ ሪፖርቶች ይወጣሉ። ምክንያቱም ባለፈው የውድድር ዓመት ጥሩ የሚባል ጊዜ እነዚህ ሁለት ተጫዋቾች አላሳለፉም። አርሰናል ከእነዚህ ተጫዋቾች በደንብ ጎሎችን ማግኘት አልቻለም እና አርሰናል በዛ ቦታ ላይ በደንብ ጎል የሚያስቆጠር ተጫዋች፣ በዛ ላይ ደግሞ ጎሎችን ለማስቆጠርም ደግሞ እድሎችን መፍጠር የሚችል ተጫዋችን ይፈልጋሉ። ባለፉት 3 ተከታታይ የውድድር ዓመታት ሁለተኛ ሆነው ነው ያጠናቀቁት። በአውሮፓ ቻምፒየንስ ሊግ ዘንድሮ ግማሽ ፍጻሜ ላይ ደርሰዋል። በሚቀጥሉት ዓመታት ደግሞ ይህንን ደረጃ አንድ ስቴፕ ከፍ ማድረግ ይፈልጋሉ። ሁለተኛ ደረጃ ነው ዘንድሮ ይዘው ያጠናቀቁት። በሚቀጥለው የውድድር ዓመት ደግሞ ሻምፒየን መሆን ነው፣ አንደኛ መሆን ነው የሚፈልጉት። ስለዚህ በዚሁ ቡድን ከቀጠሉ ደግሞ እንግዲህ ሁሉም ትልልቅ የሚባሉት ቡድኖች የዘንድሮ ሻምፒየን ሊቨርፑል እስካሁን 3 ያክል ተጫዋቾችን አስፈርመዋል። ጀረሚ ፍሪምፖንግን፣ ፍሎሪያን ቨርትስን አስፈርመዋል። ሚሎስ ኪርኬዝንም ለማስፈረም ከጫፍ ደርሷል። ሌላኛው ሲቲ ነው ተፎካካሪው። ሲቲ እስካሁን ድረስ 4 ተጫዋቾችን አስፈርመዋል። አንድ ተጫዋች ደግሞ ለማስፈረም ከጫፍ ደርሷል። እነ አይት ኑሪ እንዲሁ ሪያን ቸርኪ እንዲሁ ደግሞ ቲያኒ ራይንደርስ እና ቤትኔሊን አስፈርመዋል።
እንዲሁ ሴቬሪኒ ፓንን ለማስፈረም ደግሞ አሁን ከስምምነት መድረሱንና የሕክምና ምርመራዎቹ ብቻ እየጠበቁ እንደሆነ ይገኛልና ትልልቆቹ ክለቦች ወይም የአርሰናል በዋንጫው ላይ ተፎካካሪ ይሆናሉ የሚባሉት ክለቦች በራሳቸውን በዝውውር እያጠናከሩ ነው። ቼልሲም ቢሆን ሊያም ዴላፕን አስፈርመዋል። ዲያሪዮ ኢሶጉ ሌሎችም ተጫዋቾችን ታዳጊዎችን አምጥቷልና አሁንም ቼልሲ የማስፈረም ችግር የለበትም። በዝውውር ጉዳይ ላይ በንቃት የሚሳተፍ ቡድን ነውና አርሰናል ግን ራሱን በደንብ ማጠናከር እንዳለበትና ከተፎካካሪዎቹ ጋር እንግዲህ ተፎካክሮ በሚቀጥለው የውድድር ዓመት 3 ዓመታት ሁለተኛ ከጨረሰበት በሚቀጥለው ደግሞ ራሱን ከፍ አድርጎ በአንደኝነት በሻምፒዮንነት ማጠናቀቅ የሚፈልግበት በአውሮፓ ቻምፒየንስ ሊግም ከግማሽ ፍጻሜ የዘለለ ደግሞ ውድድሮችን ማድረግ የሚፈልግበትን ቡድን መመስረት ይፈልጋል እና አርቴታ ተጫዋቾችን ማምጣት ይጠበቅበታል። በንቃት ግን በዚህ የዝውውር መስኮት ይሳተፋሉ ተብሎ ነው የሚጠበቀው። ስለዚህ ጋብሪኤል ማርቲኔሊ እና ሊያንድሮ ትሮዛርድ ቦታ ላይም የሚጫወት አንድ ተጫዋችን ማምጣታቸው አይቀሬ እንደሆነ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዩቲዩብ ቻናል ላይ ነው የምትገኙት። የተለያዩ ፕሮግራሞችን ወደ እናንተ እያደረስን እንገኛለን። አሁን ደግሞ ሰዓቱ 240 ሰከንድ የሚለውን ፕሮግራም ወደ እናንተ የምናደርስበት ፕሮግራም ነው። ዓለም ላይ የተፈጠሩ በርከት ያሉ የዝውውር ጉዳዮችን፣ በርከት ያሉ ስፖርታዊ ጉዳዮችን ደግሞ የምንቃኝበት ፕሮግራማችን ነው። 240 ሰከንድ የሚለው ፕሮግራም የዓለም ክለቦች ዋንጫ እየተደረገ ይገኛል። ከዚህ ውድድር ጋር በተያያዘ ሀሳብ አስተያየቶቻችሁ ልታጋሩን ትችላላችሁ። አልአህሊና እንዲሁ ደግሞ ኢንተር ማያሚ ባደረጉት የመጀመሪያ ጨዋታ እንግዲህ መክፈቻውን ያደረገውና በተለይ ለኢትዮጵያውያን ይህንን ጨዋታ ለመመልከት አዳጋች የሆኑ ሰዓቶች ላይ ጨዋታዎች እንደሚደረጉ ይታወቃል። ነገር ግን ጅማሮን አድርጓል። ትላንትና ምሽት ግን ለኢትዮጵያውያንም የተመቸ ሰዓት ላይ ነበር ጨዋታዎች የተደረጉት። አትሌቲኮ ማድሪድ ፓሪስ ሳን ዠርሜን ትላንትና ጨዋታውን አድርገዋል። ኦክላንድ ሲቲ እና ባየር ሚኒክም ትላንትና ምሽት ጨዋታቸውን ማድረጋቸው ይታወሳል። ዛሬም ደግሞ እነዚህ ጨዋታዎች ቀጥለው ይደረጋሉ። ከዚህ ውድድር ጋር በተያዘም ግምቶቻችሁን ወይም ደግሞ ዋንጫውን ማን ያሸንፋል የሚለውንም ሀሳቦቻችሁን ልታጋሩን ትችላላችሁ። እኛ ግን አሁን 240 ሰከንድ ወደሚለው ፕሮግራማችን ነው የምንወስዳችሁ። በዚህ ፕሮግራማችን በርከት ያሉ ጉዳዮችን አጫጭር ጉዳዮችን ከዝውውር ጉዳዮች ጋር ቀንጨብ ያሉ ቅምሻ ፕሮግራሞቻችንን ወደ እናንተ የምናደርስበት ነው። 240 ሰከንድ ፕሮግራማችን ይቀጥላል። ማንቸስተር ዩናይትዶች የ25 ዓመቱን የቦርንመዝ ጋናዊ አጥቂ አንቷን ሴሜኒዮን ወይም ደግሞ የክሪስታል ፓላሱን እንግሊዛዊ አማካይ ኤቤሬቺ ኢዜን ሊያስፈርሙ ፍላጎት አላቸው። ምናልባት የካሜሮናዊው የብሬንትፈርዱ አጥቂ ብራያን ምቤሞን ማስፈረም ካልቻሉ ፊታቸውን ወደ እነዚህ ሁለት ተጫዋቾች ያዞራሉ ተብሎ ይታሰባል። የብሬንትፈርዱን ተጫዋች ለማስፈረም አሁንም ሙከራዎችን እያደረጉ ነው። ነገር ግን ከክለቡ ብሬንትፈርድ ጋር ከስምምነት መድረስ አልቻሉም። ከዛ በተጨማሪ ደግሞ እንዲሁ ተጫዋቹም ምናልባት ቶተንሃምም እየፈለገው ስለሆነ ሊያመራ እንኳን ቢችል የቦርንመዙን አንቷን ሴሜኒዮንና የክሪስታል ፓላሱን ኤቤሬቺ ኢዜን በእቅድ ውስጥ አድርገዋቸዋል የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙት በማንቸስተር ዩናይትድ በኩል። ቶተንሃም ሆትስፐርስ የ20 ዓመቱን የባየር ሚኒክ አጥቂ ማቲያስ ቴልን በውሰት ዘመኑ በቋሚነት እንዳስፈረሙት ይፋ ተደርጓል። ከቶተንሃም ጋር እንግዲህ አሁንም እንደሚቆይ ተረጋግጧል። በተለይ የቶማስ ፍራንክን እቅዶችን እንደወደደው ጭምር የሚያሳዩ መረጃዎች ያሳያሉና ተጫዋቹ ባየር ሚኒክን ለቆ በቋሚነት ቶተንሃም ሆትስፐርስን ተቀላቅሏል። ኤሲ ሚላኖች የ22 ዓመቱን አማካይ ጃቪ ጉሬራን እንግዲህ ከቫሌንሲያ ጋር ግንኙነት ፈጥረዋል። ይህንን ተጫዋች ለማስፈረም ካልቺዮ መርካቶ እንደዘገበው ከሆነ ሚላኖች ራሳቸውን ለማጠናከር ፍላጎት አላቸው። አንደኛው ጃቪ ጉሬራን ማስፈረም ነው። ኢንተር ሚላኖች የ31 ዓመቱን አማካያቸውን ሃካን ቻናኖግሉን ለሱ የሚመጡ ጥያቄዎችን ለማዳመጥ ዝግጁ ናቸው። ጋላታሳራይ የዚህ ተጫዋች ፈላጊ እንደሆነ እየተገለጸ ነው። ኢንተር ሚላኖች ወሳኙን አማካያቸውን አሳልፈው ለመስጠትም ዝግጁ ናቸው። ሳውዛምፕተን የኮሎኝን የዩናይትድ ስቴትሱን አጥቂ ዲያሞ እንዲሁ ዳውንሰንን ለማስፈረምም እያሰቡ እንዳሉ ስካይ ጀርመኒ መረጃውን አጋርቷል። ባየር ሌቨርኩዘን የ22 ዓመቱን ጀርመናዊ አማካይ ፍሎሪያን ቨርትስን ለሊቨርፑል ከሸጠ በኋላ የ26 ዓመቱን ተጫዋች ኔዘርላንዳዊውን አጥቂ ጀስቲን ክላይቨርትን ከቦርንመዝ ለማስፈረም ንግግሮችን እያደረገ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ዌስትሃም ዩናይትድ የ21 ዓመቱን ጋምቢያዊ አጥቂ አዳም ቦጃንግን ከፈረንሳይ ሬምስ ለማዛወር ንግግር ማድረጋቸው እየተገለጸ ነው። ተጫዋቹን በ11 ሚሊዮን ፓውንድም ሊያስፈርሙት እንደሚችሉ ነው እየተገለጸ የሚገኘው። ቦርንመዝ የ23 ዓመቱን ተከላካይ አንድሪያ ትሩፈርትን ከሬንስ ለማስፈረም ከስምምነት ላይ ደርሰዋል። ይህም እንግዲህ የቼሪዎቹ የሃንጋሪው የግራ ተከላካይ ሚሎስ ኪርኬዝ እንግዲህ ሊቨርፑልን ሊቀላቀል እየተቃረበ ስለሆነ ቦርንመዞች ደግሞ የ23 ዓመቱን አንድሪያ ትሩፈርትን ለማስፈረም ቅርብ መሆናቸውን ኢኤስፒኤን የተባለው የመረጃ ምንጭ እየገለጸ ነው።
ወልቭስ ፖርቱጋላዊውን አሰልጣኝ ቪቶር ፔሬራን ለማስቀጠል ፍልሚያ እያጋጠማቸው ሲሆን ቤኔፊካ ወደ ሊዝበን ለመውሰድም ያለውን እንቅስቃሴ እየተመለከቱ ነው። በተለይ በመጨረሻዎቹ ሳምንታት የወልቭሱ አሰልጣኝ ቪቶር ፔሬራ በጣም ድንቅ ጊዜን ማሳለፋቸው የሚታወስ ነው። አሁንም በዚህ የዝውውር መስኮትም እንግዲህ ቤኔፊካ ይህንን አሰልጣኝ ወደ ቡድኑ ለመቀላቀል ፍላጎት እንዳላቸው እየተገለጸ ይገኛል። አሰልጣኙ በክለቡ ይቆይ ይሆን ወይ? በርካቶች የሚጠብቁት ጥያቄ ይሆናል ተብሎ ይታሰባል። የቪክተር ዮከርሽን ጉዳይ እንመልከት። ማንቸስተር ዩናይትዶች እንግዲህ ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንደነበራቸው ይገለጻል። ነገር ግን ተጫዋቹ ወደ አርሰናል ማምራት እንደሚፈልግ በይፋ ገልጾ ነበር። እንግዲህ አርሰናሎች የ27 ዓመቱን የስፖርቲንግ ሊዝበን ስዊድናዊ አጥቂ ቪክተር ዮከርሽን ደግሞ ለማስፈረም ጥያቄዎችን ያቀርባሉ ተብሎ ሲጠበቅ ከዚህ ተጫዋች ዝውውር ግን ራሳቸውን ማግለላቸውን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሁን ላይ ተጫዋቹን አትሌቲኮ ማድሪድ እንደሚፈልገውም እየተገለጸ ይገኛል። አርሰናሎች ከዚህ ዝውውር መውጣታቸው ምክንያቱ ተብሎ የሚነሳው ተጫዋቹ ላይ የተለጠፈው ትልቁ የዝውውር ዋጋ እንደሆነ ይገለጻል። ሙሉ ለሙሉ ፊታቸውንም ወደ ቤንጃሚን ሼስኮ እንዳዞሩ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ወደ ማንቸስተር ዩናይትድ ላይሄድ የሚችልበት እድል ትልቅ ነው። ምክንያቱም ከማንቸስተር ዩናይትድ ይልቅ በአውሮፓ ቻምፒየንስ ሊግ ተሳታፊን ክለቦች መቀላቀል እንደሚፈልግ ቪክተር ዮከርሽ መናገሩ ይታወሳል። በተለይ አርሰናልን ምርጫውን እንዳደረገ ተናግሮ ነበር። ነገር ግን የአርሰናል ዝውውሩ ሳይሳካለት እንደቀረ የሚያሳዩ ዘገባዎች ናቸው አሁን ላይ እየወጡ የሚገኙት። ከ240 ሰከንድ ፕሮግራማችን በኋላ በድጋሚ ተመለሰን። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እናንተም እንግዲህ መሻሻል ያለበትን ሀሳቦቻችሁን አጋሩን። እኛም እንግዲህ በትክክል ወደ እናንተ ለማድረስ ፕሮግራሞቻችንን ወደ እናንተ ማቅረባችንን እንቀጥላለን። በሌላኛው ፕሮግራማችን የሚሆነው ከማንቸስተር ዩናይትድ ጋር የተያዙ ጉዳዮችን ነው የሚሆነው። ማንቸስተር ዩናይትድ አሁንም በንቃት እየተሳተፉ ከሚገኙ ክለቦች መካከል አንደኛው ነው። በእርግጥ በዝውውር መስኮቱ ላይ እስካሁን ማስፈረም የቻሉት አንድ ተጫዋች ነው። ይህ ተጫዋች ማቲያስ ኩኛህን ነው ከወልቨርሃምፕተን ወንደረርስ ማስፈረም የቻሉት። ነገር ግን አሁንም ከተለያዩ ተጫዋቾች ጋር ስማቸው ይነሳል። በግብ ጠባቂ ቦታ ላይ መፍትሄ ማግኘት እንዳለባቸው ይነገራል። ከዛ በተጨማሪ በአጥቂ መስመር ላይም ተጫዋቾችን ለማስፈረም እንቅስቃሴ እያደረጉ ነው። የብሪያን ምቤሞም ጉዳይ እስካሁን በእንጥልጥል የቀረ ጉዳይ ነው እና እነዚህ ጉዳዮች ከማንቸስተር ዩናይትድ ጋር ይነሳሉ። በተለይ በአጥቂ መስመር ላይ የቪክተር ዮከርሽ ጉዳይ ከማንቸስተር ዩናይትድ ከተገለለ በኋላ አሁን ላይ ደግሞ እንግዲህ ለማስፈረም ሙከራ እያደረጉ የሚገኙት ሁጎ ኤኬቴኬ የተባለ የአጥቂ መስመር ተጫዋች ነው። በአይንትራክ ፍራንክፈርት ድንቅ ጊዜን አሳልፏል። የፈረንሳይ ከ23 ዓመት በታች ብሔራዊ ቡድን ውስጥም ድንቅ ስራን እየሰራ የሚገኝ ተጫዋች ነው። በጀርመን ቡንደስሊጋ ነው እየተጫወተ የሚገኘው። የጀርመን ሚዲያዎች የተጫዋች የማንቸስተር ዩናይትድ ደጋፊ እንደሆነ ጭምር እየገለጹ ይገኛሉና ማንቸስተር ዩናይትድ ምናልባት ይህንን ተጫዋች ለማስፈረም በትልቁ ይንቀሳቀሳል ተብሎ ነው የሚታሰበው። ነገር ግን ከዚህ ዝውውር በፊት ግን ቸልሲና ሊቨርፑል እዚህ ተጫዋች ላይ በትልቁ ፍላጎት ያላቸው ክለቦች እንደነበሩ ሲገለጽ ነበርና አሁንም ፉክክር ውስጥ እየገቡ እንደሚገኙ የሚያሳዩ መረጃዎች አሉ። ስለዚህ በሶስቱ ክለቦች መካከል ፉክክሮች ይደረጋሉ። በማንቸስተር ዩናይትድ፣ በቼልሲ እና በሊቨርፑል መካከል ትልቅ ፉክክር እንደሚደረግ ነው የሚጠበቀው ይህንን ተጫዋች ለማስፈረም በሚደረገው እንቅስቃሴ ላይ። ሌላኛው እንግዲህ ከሁጎ ኤኬቴኬ ጋር የተያዙ ዝርዝር ጉዳዮችን ነገ በሚኖረው ፕሮግራማችን ወይም በዚህ ሳምንት በሚኖረው ፕሮግራማችን ስለ ማንቸስተር ዩናይትድ ስንሰራ ዘርዘር ያሉ ጉዳዮችን ወደ እናንተ እናደርሳለን። ከብሪያን ምቤሞ ጋርም በተያዘ ማንቸስተር ዩናይትድ ቤት የሚነሱ ጉዳዮች አሉ። ብሪያን ምቤሞ አሁንም ወደ ማንቸስተር ዩናይትድ መዘዋወር አልቻለም። እስካሁን ድረስ ከክለቡ ብሬንትፈርድ ጋር ማንቸስተር ዩናይትድ ስምምነት ላይ መድረስ አልቻሉም። ጥቂት ሚሊዮን ዩሮዎች አሁን ላይ እንግዲህ ሁለቱን ክለቦች እንዳላስማማቸው ነው የሚገለጸው። ነገር ግን ቶተንሃም ደግሞ በዚህ ዝውውር ውስጥ አሁንም እጁን እያስገባ ይገኛል። ይህንን ተጫዋች ማስፈረም ይፈልጋሉ። ቶማስ ፍራንክን ከብሬንትፈርድ መውሰድ እንደቻሉት ሁሉ ብሪያን ምቤሞንም ይዘው ከብሬንትፈርድ መውሰድ ይፈልጋሉ እና አሰልጣኙም ከተጫዋቹ ጋር በደንብ የሚግባቡ ናቸው። ስለዚህ ይህንን ተጫዋች ለማስፈረም ቶተንሃምም እንቅስቃሴ ያደርጋል ተብሎ ይጠበቃል። ተጫዋቹ ግን ልቡ አሁንም ማንቸስተር ዩናይትድ እንዳለ ነው የሚገለጸው። በዚህ ውድድር ዓመት 20 የፕሪሚየር ሊግ ጎሎችን አስቆጥሮ እንደነበር እናስታውሳለን። በተለይ ደግሞ ትልልቆቹ የሚባሉት የቀድሞ ተጫዋቾች እና አሁን በተንታኝነት እየሰሩ የሚገኙ ሰዎች ይህንን ተጫዋች ምክር እየለገሱት ይገኛሉ። ወደ ማንቸስተር ዩናይትድ ከምታመራ ይልቅ ወደ ቶተንሃም የምታመራ የተሻለ ነው የሚል አይነት ሀሳቦችን እየሰጡት ነው። የቀድሞ የማንቸስተር ዩናይትድ ተጫዋቾች ጭምር በዚህ ሀሳብ ላይ አሉ። ለምሳሌ ግብ ጠባቂ ቤን ፎስተር የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ነው። ወደ ዩናይትድ ከምታመራ፣ እኔ ዩናይትድ ደጋፊ ነኝ፣ ነገር ግን ወደ ዩናይትድ ከምታመራ ወደ ቶተንሃም የምታመራ እመክርሃለሁ የሚል አይነት ሀሳብን ጭምር ቤን ፎስተር እየሰጠው ነው እና በርካታ ሰዎች ናቸው፣ በርካታ ታዋቂ ሰዎች ነው ይህንን ነገር እየደገፉ የሚገኙት። እዛው ለንደን መቆየትን ብትመርጥ ይሻልሃል የሚል አይነት ሀሳቦችን ጭምር ለብሪያን ምቤሞ እየለገሱት ይገኛሉ። ይህንም ጉዳይ የማንቸስተር ዩናይትድ ጉዳዮችን ስናነሳ በስፋት ወደ እናንተ ከምናደርሳቸው ጉዳዮች መካከል
ይሆናሉ በቀጣዮቹ ፕሮግራሞቻችን ላይ። በግብ ጠባቂ ቦታ ላይም ተጫዋቾችን ማስፈረማቸው አይቀሬ እንደሆነ ይገለጻል። ማንቸስተር ዩናይትድ በርከት ያሉ ግብ ጠባቂዎችን የሚመለከታሉ። ነገር ግን ይሄ የሚፈጸመው የአንድሬ ኦናና ጉዳይ እልባት ካገኘ ነው። ከማንቸስተር ዩናይትድ የሚለቁ ተጫዋቾች አሉ። በቀጣይ ፕሮግራሞቻችን የማንቸስተር ርዕሰ ጉዳዮችን ደግሞ ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ስለተከታተላችሁን፣ ስለምታለምጡን፣ ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዩቲዩብ ቻናል ላይ ነበር ስትገኙ የነበረው። ይህንን ቻናል ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን እናቀርባለን። ነገር ግን ይህንን ቻናላችንን ደግሞ ያልተቀላቀላችሁ ቻናላችንን ሰብስክራይብ እንድታደርጉ ነው በአክብሮት የምንጋብዘው። ቪዲዮአችንን ላይክ እያደረጋችሁ እንድታበረታቱን በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ወደ እናንተ እንቀርባለን። እናንተም ግን እንድናሻሽል የምትፈልጓቸውን ጉዳዮች ካሉ ሀሳብ አስተያየቶቻችሁ ልትጽፉልን ትችላላችሁ። ስለምትከታተሉን ከልብ አድርገን እናመሰግናለን። በነገው ፕሮግራማችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። ይመቻችሁ።